ድራችሁ እንዴት አድራችሁ ጀምአው ዌስት እንደው ምጣት ይምጣብህ ነጋልህ ደግሞ መጣ ነጋልህ እንዴ አንድ የጨገረ ሰውዬ አንድ የደረደ ሰውዬ ሰይፉን እናርግባልን በዚህ ደረጃ ምቀኝነት ሃይ ሌቭል ምቀኝነት እኔ እኮ ጨዋታውን እኮ ነጥብ ይዤበት ወጥቻለሁ አራተኛ ነው የተቀመጥኩት እኮ ነው አንድ ሰው ለማስቆረጥ ለዛ ሰውዬ እኛ እንፈጅ እንዴ ጅምላ ጭፍጨፋ እንገናኛታለን ሐሙስ ይደርሳል ሐሙስ የቀን ቅዱስ ይደርሳል ሐሙስ ሲጀመር ፉልሃም ቶተንሃም ዌስትሃም ላደርገው ነበር አማድ የጭንቅላት መቀንጨር አጋጠመው ባለቀ ሰዓት እኔ እሱ ልጅ አሞሪን ከወጣ በኋላ ሰላም ያልሆነ ሰው ነው መጣበታለሁ እሱ ቢሳካ የራስ ቂቤ ይበላል የራስ ቂቤ እሱ ነው ጉድ የሰራ እሱ ነው ጎበዝ ኦሮሞ ሲተርት ምን ይላል ሐዊን ሂናር ከሙ ከንበርባደን ሁንዳ ሂናር ገተን ይላል ምን ለማለት ፈልጎ ነው ምኞት አይከለከልም ልጁም አይከረከምም በዚህ ውጤት ማን ነው የሚናደደው ቁር ለማስቆረጥ የገባው ዩናይትድ ነው ወይስ ከወራጅ ቀጠና ለመውጣት የሚታገለው በሜዳው የተጫወተው ዌስትሃም ነው ማን ነው በዚህ ውጤት የሚበሳጨው ሶስት ለሁለቱ የታላችሁ አይ ቆረጣትም ፔጃቸው ላይ ሎቪዲዮን አፕፔዲዮን ቤቢውን ክሊንከት ምናምን እያሉ እያስመረጡ ነበር ሲጀመር ልጁ ራሱ ላይ ቋጥራል ጸግሯ ወርዶ ወርዶ ጸግሯ ወርዶ ወርዶ ይተከልላል እንደ ዘንዱ ጸግሯ ወርዶ ወርዶ አረ ቋጠሮ ፍቱ ሲከርከም አረ በመቀስ እንኳን ጫፍጫው ነቀው አረ እንዴ አረ በዚህ ልክ አረ ቋጠሮ ፍቱ አረ ሸኙ እንደ ኮራ ሞተ እንደ ተጀነነ ከቅማል ነው ሲሉት ጉንዳን ላይ ለመናሉ ያራዳ ልጅ በሚገርም ሁኔታ ነው ምንም ጥያቄ የለውም ጸጉሩ እንደደረደ ቻው ቼልሲ ሊል ነው ሶዬ ሌላ ጣጣ ውስጥ አንገባም ነው አምስተኛው ጨዋታ ተሰናክሏል በሚገርም ሁኔታ ሌላ አምስት ጨዋታ ያስፈልጓል ደጋፊው ዛሬ ሜዳ ውስጥ ማለት ነው ማንቸስተር ቁባ ይሰጠውም የሱ ጸጉር አደጋ አላደገኛ አይመለከተንም ሲሉ ነበር ያራዳ ልጆች ይሻላል ለሸቃባ እንደዛ አይነት ሸቃባ ማስጠጋታ ሸቃባዎች ናቸው እነዚህ ያራዳ ልጅ ገብቷል 18ኛ ደረጃ ያለ ቡድን እንደዚህ ሲፈታተን እዛ አንደኛና ሁለተኛውን ቡድን ጆሮ ግንዱም ብሎ መጥቶ ማንቸስተር ዩናይትድ ከዚህ በላይ ሸቃባ ሊኖር አይችልም ነው የርግማን ነው ሌላ ነገር የለውም ያራዳ ልጆች ለማንኛውም ማንቸስተር ዩናይትድ አንድ እኩል በሆነ ውጤት ተለያይቷል ማለት ነው ከሜዳ ውጪ ተጉዞ መጡ ማለት ነው ያራዳ ልጆች እስቲ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ ይመቻችሁ አንድም ፈረንጅ ጸጉር እስከ ማስቆረጥ ብቻ የሚጫወት ክለብና አራት ዋንጫ ለማሳካት የሚጫወት ክለብ እንዴት እኩል ሊያወራ ይችላል እናንተ እሱን ጸጉር ለማስቆረጥ ታትሩ እኛ ደግሞ አራት ዋንጫችንን ይዘን ስንጨፍር እንገናኛለን ይሄ ነው ልዩነታችን በሚያሳዝን ሁኔታ እንግዲህ ሰውየው ጸጉሩን መቆረጥ አልቻለም ዌስትሃም ከማንቸስተር ዩናይትድ ጋር አቻ ወጥተዋል ምንም ማድረግ አይቻልም በቃ አሁን ሰውየው ጸጉሩን በቃ አንተም ዝም ብለህ እንትን አትበል አታሳጣ አንዲ ጎፈር ያታድርገው በቃ ተሰራው ወይ ደግሞ ፍታ ተው በቃ አቁም ማቆም ነው ያለበት መቼስ ስንት አመት ሙሉ ይቀጥላል ይሄን ያህል 5 ጊዜ ማሸነፍ በእውነት ለካ እንዲፎቅ ነው እንደዚህ በጣም ረጅም ፕሮሰስ ነው ያው አልተሳካም አቻ ወጥተዋል ያው እኔ በቃ እንደዚህ እንዲው ምክንያቱም እንዲነበር ያናደደኝ እኔ በጣም ነበር ያናደደኝ ከማንቸስተር ዩናይትድ ጋር በሜዳችን የተሸነፍነው ሽንፈት ስለዚህ የተወሰነ ስሜቱን የተወሰኑ ሰዎች ያዩታል ብዬ ነው ማስበው ያው ምን ማድረግ አይቻልም ባይ ባይ እንግዲህ መጽናናቱን ይስጣችሁ 37341ኛ ቀኔ ዩናይትድ 5 ተከታታይ ጨዋታ እስኪ ያሸንፍ 2065 ዓመተ ምህረት ዌስትሃም አኩራሽኝ የድምጽ ብክለቱ ተቆጣጥረናል የሳይ ገባና አውጣው ቀን እኮ ነግሬህ ነበር ይወለ ዛሬ ዌስትሃም ያስጠላሃል እኔም ጨጓራህን ልጥልሃለሁ ብዬ ነበር ለሊትህን ነው ማበራሸው
እንዲህ አይነት ደግ ጎረቤት ይውላችሁ ነጥብ አስጥሎ በትንሹ ማለት ነው ለማገገም ይሞክራል። ሚኮስፐርስ አንቺ ዝም ብለሽ መስጠት ነው የእናንተ ነገር ማለት ነው። አብቅቶለታል። ያሳዘንሽኝ የዩናይትድ ደጋፊዎች 4 ሳምንት እኮ በጠበጣችሁን ረበሻችሁን። አሁን ሰላም። ሰበር ዜና ጀምአው ቶማስ ፍራንክ ተባረረ ከቶትንሃም። ወይኔ ቶማስ ፍራንክ ወይኔ በእናት። በነገራችን ላይ አርሰናል የላከው ተላላኪው ቅጥረኛ በቶትንሃም ቤት የነበረው ሰርጎ ገብሰው ቶማስ ፍራንክ ነበር። እንግዲህ ታውቁታላችሁ፣ በብዙ ነገር እንግዲህ አይታችሁታል። ሚኮስፐርስ እንኳን ደስ አለሽ ማለት ከባድ ነው። ምክንያቱም ቡድንሽ ጎዳና ወጥቷል። እኔ አስቀድሜ ነግሬሻለሁ። ይሄ ሰውዬ ጎዳና አውጥቶ ጥሎብሻል ቡድንሽ። ወይ አባሪ ወይ ደግሞ እኔ ልቋጥርልሽ ተስማሚና ሰደሽ ያው ሐሳብሽን ስላልሰጠሽ ይላሽ ብዬሽ ነበረ። አሁን እንኳን ደስ አለሽ። ለማንኛውም ቶማስ ፍራንክ ተባሮልሻል።